ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ዛሬ ማታ አዲስ ነገር አለ። አብሬሽ እና ሩታ እንግዲህ በዚህ መልኩ መጥተውላቸዋል ማለት ነው። በዚህ መልኩ ማለት ነው እንግዲህ ውሽምዬም አብዳሉ ራሷን አሟት ዳለች ብዬ ወደ ምንድን ነው ወደ እብዶች ማቆያ ምን ነበር የሚባለው ወዳለች አሉ። እንዴት ሳልፈቅድልህ ሄድክ ብላሉ። በቃ አብሬሽን እንዲልገለው አሉ። ከዛ አብሬሽ ደግሞ ፎቶ ተፈለግሽ ብሎ እየተነሳ ነው ፎቶ ዛሬ ማታ ፕሮግራማችንን ብሎ ሲያንት ነቅራ ሆነ ወደ አይምሮ ማገገሚያ ክፍል ገብታለች አሉ። እንግዲህ ውሽምዬ ሄርሚልዬ ምን ይሻልሻል? ምን ይሻልሻል? እስቲ ያቸው ፍቅራቸው ስንት ነው ስትደነቅ ዛሬ ጉድሽ ይውጣልሽ ብሎ እንደዚህ ብሎ ብቅ አለላችሁ አብልሽ። ዛሬ ማታ እንግዲህ ጠብቁ፣ አዳዲስ ነገሮች አሉ ማለት ነው። በሩታና በአብርሽ በኩል አዳዲስ ነገሮች አሉ። እንጠብቃለን እኛ ለመጠበቅ እነሱ ለመምጣት ያብቃቸው። እንጠብቃለን። ምን እናደርጋለን ብላቸው ነው እና ቤልም አጨብጫቢዎቹም አሁን አንጀታቸው ተቆርጦ ተናህዶ ከእኔና ከሩታ መሀል እንዳትገቡ ብሎ አብርሽ ልካቸውን ሲነግራቸው ውሽምዬ ደግሞ ለምን እኔን ሳታስፈቅድ ትሄዳለህ ከሩታ ጋር ብላ ለዚህ እኮ ነው ቀለበቱን አድርግልኝ ብለህ እምቢ ያልክ ለዚህ ነው ወይ ወደ ሩታ ልትመለስ ነው ወይ ብላ በቃ ብድ ብላሉ። ይህ ሐኪም ቤት ገብታለች። እሱ ደግሞ ከልጅ እናትና ከሩታዬ ማንቻት በልጭም ብሎ አሉ። እየገተተ የወሰዳት አቤል ነው አሉ። አቤሉ የሚባለው ማለት ነው። እሱ ነው አሉ የወሰዳት። እሱ ወሰዳት አሉ። ሁሉ ልክ አይደለም አሉ። በቃ የምታደርገውን አሳጣቷለች አሉ። ለዚህ ነው ለኪኛ እኮ ቆይቷል። ጠጉሯን እኮ መላልጣ የመጣችው ለዚህ ነው አሉ። እስር ቤት እዛ እንትን አይምሮ መገገሚያ ቤት ነው አሉ ጠጉሯን የተላጨችው። ስለዚህ በጣም ታማለች አሉ። በጣም ታማለች። እንግዲህ ሩትዬ ደግሞ እንኳን ደስ ያለች ብለናል። ገና ጥላቶችሽ እግርሽ ላይ ይወድቃሉ። ገና ምን አይተሽ አንቺ